ምንም ማድረግ ባልችል እንኳን አብዬን አሳክሜ ሉባባን አሳክሜ አይሟሉ ሲቀር ተስፋ ወደ መቁረጥ ነው ምንገባው። እኔም በዛ ልክ ተስፋ ራሴን በቃ ጀመረው ማንነቴ መመለስ አልፈልግም። አቃላ ግን እኔ ለምንድነው ግን እንዴ እኔ እድለኛ አይደለሁም ነው። ሰላም አለይኩም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። እኛ ጋር ሁሉ ሰላም ነው። እኛ ጋር ሁሉ ሰላም ነው ቤተሰብ። ያው ዛሬ ቤተሰብ ጀሚል በምን አይነት ቪዲዮ መጣ፣ ጀሚል በምን አይነት ነገር መጣ ብላችኋል እና ዛሬ የመጣሁበት ቪዲዮ ምንድነው አንዳንድ ነገር ላወራችሁ ስለምፈልግ ነው ቤተሰብ። በዚህ ሰሞን በጣም እየጠፋው ነው፣ እየጠፋንም ነው። ለምን እየጠፋው እንደሆነ ነግራችኋለሁ። ያው የአብዬም ደህንነት አሁን ባለችበት ደህንነትም ስለሱ እናወራለን ቤተሰብ። እሺ መጀመሪያ ቤተሰብ እናንተ ጋር ስራ እንዴት ነው? እየበረታችሁ ነው ወይ? ስራ አሪፍ ነው ወይ? በዚህ ለቀን ቪዲዮ ለቅ ያለው ሁለት ቪዲዮ ለቅ ያለው ሁለቱም ቪዲዮዎች በተከታታይ ለቅያቸው ነበር፣ ግን አሪፍ እይታ አልነበረውም። የሆነ ተስፋ የሚያስቆርጥ እይታ ነበር የነበረው፣ ብዙም እይታ አልነበረውም። አብዛኞቻችሁ አቃለው ብዙ እየለፋችሁ ነው፣ ብዙ እያደረጋችሁልን ነው። ከልብ እናመሰግናለን። ካሜራማን እንቀመጣ ተቀምጠን ገብቻለሁ። ስቀመጥ ቤተሰብ እኔ ማለት ቪዲዮ ቀን በቀን ብሰራ ደስ ይለኛል። ማለት ቀን በቀን ቪዲዮ ብሰራ ብለቅ ደስ ይለኛል። ግን አሪፍ እይታና በቃ አሪፍ እይታና አሪፍ ምክር ካለው ቀን በቀን ቪዲዮ ብሰራ ደስ ይለኛል ቤተሰብ። ምክንያቱም መጀመሪያ የሰራሁት ቪዲዮ ለኔ አሪፍ ታይቶልኝ አሪፍ ከታየ ያ ቪዲዮ ለመንቀሳቀስም ጥሩ ደረጃ ይኖረኛል። አብዛኞቻችሁ ኮምፕሊንክ ያደረጋችሁ ሼር ያደረጋችሁ እያዳረሳችሁ ነው አቃሉ ቤተሰብ። ግን የመጀመሪያ ድጋፍና አሁን ያለውበት ድጋፍ ተመሳሳይ አይደለም ቤተሰብ፣ ተመሳሳይ አይደለም እና በዛ አንዳንድ ግራም ያጋቡኝ ነገሮች አሉ። በጣም እንትን መጥፎ ስሜት ውስጥ እንድገባ የሚያደርጉኝ ነገሮች አሉ። ያ ነገሮች ደግሞ ያው ስራዬን እንዳልሰራ እያደረገኝ ነው። ስራዬን መስራት ፈልጌ እንዳልሰራ እያደረገኝ ነው። እኔ ቤተሰብ ሁሌም በዚህ አይነት ቪዲዮ መምጣት ፈልጌ አይደለም። ሁሌም ማልቀስ ወይም የሆነ መጥፎ ስሜት ውስጥ ሆኜ እናንተን መጥፎ ስሜት ውስጥ ለማስገባት ፈልጌ አይደለም በዚህ አይነት ቪዲዮ መጣ። ሁሌም ግን ቤተሰብ አንዳንዴ ካሰብነው በላይ ሲሆን ይደብራል። የሆነ በቃ እኔ ቪዲዮ ስለቅ አሪፍ የትኛውም ሰው እኮ የትኛውም ስራ ሲሰራ እና በቃ የትኛውም ነገር ሲያደርግ እጠቀማለሁ ብሎ ነው የትኛውም ስራ ላይ የሚሰራው። እና ያ ቪዲዮ ደግሞ እኔ ስለቀው አሪፍ እይታ ይኖረኛል፣ የኔ ቤተሰብ አሉኝ፣ አያሳፍሩኝም፣ አሪፍ እይታ ይታያል ብዬ ነው ማስበው። ለዛ ደግሞ አሪፍ እይታ ከታየ ቪዲዮ እሰራለሁ። ከዛ ቪዲዮ እየሰራው አሪፍ እይታ ከታየ ውስጤ ራሱ የሆነ ለመስራት ራሱ ይገፋፋኛል። አቃለው ቤተሰቦች ሁሌም በሚያሳዝን ወይ እናንተን በሚያስከፋ ቪዲዮ እንደምመጣም አቃለው። የሆነ እናንተን እንዲደብራችሁ ምናምን ፈልጌ አይደለም ቤተሰብ፣ ግን አንዳንዴ ተስፋ እንድትቆርጡ ያደርጋል። እኔ ሁሌም የምለው ነገር ነው። እኔ ምግብ ለኔ ለራሴ ምግብ ባልበላ መስሎም አይታየኝም ቤተሰብ። ምንም ምግብ ባልበላ ለራሴ በቃ የሆነ ነገር ባልጠቀም መስሎም አይታይም። ግን እናት አለችኝ፣ እህት አለችኝ። በቃ እነሱን መለወጥ፣ እነሱን የተሻለ ህይወት ውስጥ ማስገባት የኔ ሁሌም እቅዴና አላማዬ ነው። የነሱ ህይወት መቀየር ቤተሰብ። እኔ ውጭ ሆኜ ቤት ስገባ ለአብዬ የሆነ ነገር እቃ ይዤላት ካልገባሁኝ ቅር ይለኛል። አልገባም ሲጀመር የሆነ እቃ ይዤላት ካልገባሁኝ ይከፋኛል፣ ይደብረኛል። ለምን ለናቴ እንደዚህ እቃ ይዤ አልሄድም? ከኔ እኮ የሆነ ነገር ትጠብቃለች። ጀሚል ስራ እየሰራ ነው ተብሎ ነው የሚታሰበው። ጀሚል ስራ እየሰራ ነው ከተባለ በኋላ በቃ
ለምን የሆነ ነገር ላብዬ ቀይዤላት አልሄድም? ራሴን ብዙ ጊዜ ራሴን እንትን እላለሁ። እኔ ከዚህ በፊት ህይወቴ ብዙ ነገሮች ነበሩ አስባለሁ እንጂ አላደርግም ነበር። አስባለሁ ያአላህ ላብዬ እንደዚህ ባረግላት፣ ለእህቴ እንደዚህ ባረግላት፣ ከኔ ከራሴ አልፎ ለሌላ ሰዎች እንደዚህ ባደርግ ብዬ አስባለሁ። ሁሌም ቤተሰቦች ሁሌም አስባለሁ። በቃ አብዬን ቀይሬ ሉባባን ቀይሬ በቃ ምንም ማድረግ ባልችል እንኳን አብዬን አሳክሜ ሉባባን አሳክሜ ወደ ጤናቸው ይመለሱልኛል ብዬ አስባለሁ። እኔ ቤተሰብ ለኔ ብበላም ባልበላም ምንም አይደለም። እኔ ባልበላ ይሻለኛል። እናቴ እንደዚህ አይነት እንትን ላይ ሆና ከማያት ባልበላ ይሻለኛል፣ ባልጠጣ ይሻለኛል። ምክንያቱም እኔ ልጇ ነኝ። ከኔ ብዙ ነገር ትጠብቃለች፣ ብዙ ነገር ማድረግ ትፈልጋለች እና እኔ ቤተሰብ ማለት ስለ አብዬ የሆነ ነገር ሳወራ ሳሰለች እኔን ያሳደገችበት ጊዜ ነው ትዝ የሚለኝ። ማለት እኔ ሳልራብ እሷ ተርባ እኔ ምግብ እየበላ ወይም ውሃ እየጠጣው እሷ ሳትጠጣ እኔን ደረጃ አድርሳኛለች እናቴ። ይሄ ደረጃ አድርሳኝ አላህ ለኔ አውቃለሁ ብዙ ነገር እንዳደረገልኝ አውቃለሁ። ከአላህ በታች ደግሞ እናንተ ቤተሰቦቼ 49000 ቤተሰቦቼ ለኔ ብዙ ነገር አርጋችሁልኛል። ያው አላህ ካላህ እናንተ ማድርጋችሁልኛል። ያን ደግሞ ሳንተን ሳለው ቀርቶ አይደለም፣ ግን ቤተሰብ አንዳንዴ ተስፋ እንድትቆርጡ የሚያደርጋችሁ ነገር አለ። በቃ ተስፋ እንድትቆርጡ እኔ ሁሌም ፍርሃቴ ምንድነው? ሁሌም የምፈራው ነገር ምንድነው? ያ አላህ ወደ መጀመሪያው ማንነቴ እንዳትመልሰኝ። የመጀመሪያ ማንነቴ የኔ አይደለም። የመጀመሪያ ማንነቴ ጀሚል የሚለበስ ልብስ ስላልነበረው የመጀመሪያ ህይወቱ ይሁን የቆሸሸ ልብስ ይለብሳል ብዬ አይደለም ማስበው፣ ለራሴ አይደለም። እኔ መጀመሪያ የሆነ የቆሸሸ ልብስ ከነበረኝ ዛሬ አዲስ ልብስ ለመቀየር ብዬ አይደለም እኔ ወደ ኋላ እንዳይመልሰኝ የምለው። እኔ እታች ከወረድኩኝ ማለት እኔ የመስራት ፍላጎት እኔ መስራት ካልቻልኩኝ በቃ የሆነ ነገር እንቅስቃሴ ማድረግ ካልቻልኩኝ እናቴም እህቴም የመጀመሪያ ህይወታቸውን ይገባሉ ማለት የመጀመሪያ ህይወታቸው ውስጥ ይገባሉ፣ ወደ መጀመሪያ ህይወታቸው ይመለሳሉ። ያንስ ደግሞ ሲመለሱ ቤተሰብ እኔ መቋቋም አልችልም። እኔ ከዚህ በፊት ብዙ ነገር ሞክሬያለሁ። የእናቴ እንደዛ መሆን እንደዛ በቃ የማይሆን ስሜት እያየው በቃ ብዙ ነገር ሞክሬያለሁ፣ ብዙ ነገር ላደርግ ሞክሬያለሁ። ያው እናቴ ስታዝንብኝ ወይም የሆነ ነገር ስትጎዳብኝ ማየት አልፈልግም ነበር እና እኔ ደግሞ አሁን በጣም ከበደኝ። ነገሮች ቀን በቀን የማይሆኑ ነገሮች እየተጨማመሩብኝ ጭንቅላቴን እያሳመሙኝ ምናምን ነገር ቤተሰብ በቃ እኔ ሁሌም የምሰጋው ነገር መጀመሪያው ማንነቴ መመለስ አልፈልግም። አንዳንዴ የሆነ ግራ ይገባል ማለት ምን ላድርግ፣ ምን አይነት እንትን ላይ ነው ያለሁት ብዬ አስባለሁ ብዙ ጊዜ። እናቴን እኔ ሁሌም አላህ ሁሌም ለምነው እናቴ አፍያ ያርግልኝ፣ እናቴን ጤንነት ይመልስልኝ። ቤተሰብ ለሚበላ ምግብና ለሚጠጣ ነገር እኮ የሰው ልጅ አያዝ ነው፣ ግን ከዛ ይልቅ በቃ ህመም ሲኖር ነው። እኔ ከቪዲዮ ውጪ አብዬ ጋር ሄጄ ቁጭ ብዬ ከአብዬ ጋር የሆነ በቃ እዛ ቁጭ ብዬ ሳያት በጣም ነው ግራ የሚገባኝ። በቃ አይምሮዬ ብዙ ነገር ያስባል። በቃ የማየው ነገር አስባለሁ። ያ አላህ ግን እኔ ለምንድን ነው ግን እንዲህ እኔ እድለኛ አይደለሁም ነው ወይ እኔ ከሰው እኩል አይደለሁም ወይ ይሄ ሁሉም ነገር የምታሳየኝ? እና እኔ ፊት ለማንም ማማክረው ሰው አልነበረም። ለማንም እንዲህ ችግሬን እንደዚህ ብዬ የምናገረው ሰው አልነበረም ለማንም። ግን በአላህ
ምስጋናና እናንተም ቤተሰብ ሰጠኝ። የሆነ ነገር ራሱ ብጎዳ የሆነ መጥፎ ስሜት ውስጥ ራሱ ብሆን መጥቼ ለእናንተን ለማጋራት ትረዱኛላችሁ። አብዛኞቻችሁ በውስጥ የምታወሩ አላችሁ። የኔ ወንድም በርታ፣ የኔ በቃ ብዙ ነገር የምታበረታቱኝ አላችሁ እና ለዛ ደግሞ በጣም ነው የማመሰግነው። በጣም ነው የማመሰግነው ቤተሰብ። እናንተ ለኔ ከሚባልም በላይ ናችሁ። የትኛውም አጋጣሚ ቤተሰብ እኔ የሆነ አሁን ነገሮች ቢስተካከሉልኝ ወላሂ ማለት ነው ማለት አሪፍ ነገር እንትን ቢኖር ምናምን ነገር አብዬ እናንተ ከምትጠብቁት በላይ ነበር ማድረጋት ማለት ብዙ ነገር አስቤያለሁ፣ ብዙ ነገር አቅጄ ነበር። ግን ያ ያሰብኩትና ያቀድኩት ነገር ወደማይሆን እንትን እየገባብኝ ያ ነገሮች ደግሞ ሳይሟሉ ሲቀር ተስፋ ወደ መቁረጥ ነው ምንገባው። እኔም በዛ ልክ ተስፋ ራሴን በቃ እኔ እንጃ ምን ስተት ምን ችግር ምን ሆኜ ነው እስከኔ የደረስኩት። አንዳንድ ነገሮች ተስፋ እስከማስቆረጥ ድረስ የደረሱ ነገሮች አሉ። ዱኛላችሁ አብዛኞቹ ቤተሰብ እኔን ይረዱኛል፣ ትረዱኛላችሁ። እኔ ዛሬም ነገም መኖር የምፈልገው ማድረግ የምፈልጋቸው ነገሮች ትላልቅ ነገሮች አሉ። ያ ነገር ደግሞ በእናንተ እገዛ በአላህ እገዛ ነው ላደርገው የምችለው። ዛሬ አላህ የሆነ ደረጃ አድርሶኛል። ትንሽ ለውጥ አለ በቃ ከመጀመሪያ ለውጥ አለ። ቤተሰብ አሁን እኮ ከመጀመሪያ ለውጥ አለ ብላችሁ ለኔ እንደመጀመሪያው ድጋፍ ማታረጉልኝ ከሆነ የመጀመሪያው ማንነቴ ነው የምመለሰው፣ ወደ መጀመሪያው ማንነቴ ነው የምገባው ቤተሰብ። እና በተቻላችሁ አቅም ቤተሰብ ኮምፒሊንግ አድርጉልኝ፣ ሼር አድርጉልኝ። የእናንተ እርዳታ አሁን ያስፈልገኛል ቤተሰብ። የኔ እናቴን እንድትታከም ወይ እህቴ እንድትታከም በቃ አብዬ የሆነ በቃ ደረጃ ማድረስ ፈልጋለሁ፣ እንድትታከም ፈልጋለሁ። በጣም ማለት እኔ በጣም ስለከፋይ ነው የሆነ በአጋጣሚ ዩቲዩብ በቃ ከዩቲዩብ የሆነ ነገር እንትን ብል በቃ መጥፎ እንትን ስላለኝ ነው፣ መጥፎ ስሜቱ ስላለኝ ነው። እኔ ብዙ ነገር ነበር ማስበው ማለት ብዙ ነገር ማድረግ አስብ ነበር። ለራሴ አይደለም፣ ለራሴ ምንም ማድረግ አልፈልግም። ለራሴ ልብስ መቀየር አልፈልግም ቤተሰብ፣ ለራሴ እኔ ምንም ማድረግ አልፈልግም። ግን በቃ አብዬ ጋር ሲሄድ አይምሮዬ በጣም እንትን የማይሆን ስሜት ውስጥ እየገባ ስለሆነ ለዛ ነው ቤተሰብ። ያው ማለት የኔ ህመም የእናንተ ህመም እንደሆነ አውቃለሁ። እኔ ሲደብረኝ እናንተም እንደምትደበሩ አውቃለሁ። በቃ እኔ ከተከፋው እናንተም እንደሚከፋችሁ አውቃለሁ ቤተሰብ። እኔ ሁሌም እናንተ ላይ የሆነ ለማሳዘን ወይም እናንተ እንድታዝኑልኝ ምናምን ብዬ አይደለም ቤተሰብ። እውነታውና ያው በተቻላችሁ አቅም ብታግዙኝ ብዬ ነው። እኔ ከዚህ በፊት ብዙ ቪዲዮ ሰርቻለሁ፣ ብዙ ነገሮች እንትን ብያለሁ። ግን ያሁን በጣም ስለከፋኝ ነው አጠገቢ ሆናችሁ እንድታግዙኝ ስለምፈልግ ነው ቤተሰብ። አጠገቢ ሆናችሁ እንድታግዙኝ እፈልጋለሁ። የእናንተ እገዛ ዛሬም እንዲለየኝ አልፈልግም። ዛሬም እገዛችሁ እኔ ጋር በቃ ከኔ ጋር ቢሆን እኔ ቤተሰብ ደስ ይለኛል። ምክንያቱም እኔ እናቴን ማሳከም ፈልጋለሁ፣ ሉባባን ማሳከም በቃ ህመሟን እንድትመለስ ፈልጋለሁ ቤተሰብ። ግን አሁን በጣም ተስፋ እየቆረጥኩ ነው። በጣም ቤተሰብ በጣም ተስፋ እየቆረጥኩ ነው ማለት ፊት ብቻዬን ነበር ተደብቄ እምባዬን ማለቅሰው መጥፎ ስሜት የሆነ በቃ አላረ ቤተሰብ እምባ ሚለ በቃ ሆነ በቃ ተደብቄ ነበር ማለቅሰው። ማንም ህመሜን አይረዳኝም ብዬ አስብ ነበር። ገብቷችኋል? ማንም የኔ ህመም ይረዳኛል ብዬ አላስብም ነበር። ግን አላህ ለኔ 49000 ቤተሰብ ሰጥቶኛል። ያን ቤተሰብ ይጋራኛል፣ የኔ ህመም ይጋራሉ ብዬ ነው ማስበው። አብዛኞቻችሁም እንዳልኩት አብዛኞቻችሁ በውስጥ እየገባችሁ እያወራችሁ ወንድሜ በርታ ብዙ ነገር እያላችሁኝ ነው፣ ብዙ ነገር ድጋፍ እንትን እያላችሁኝ ነው። ያውቃለሁ ቤተሰብ፣ እኔን ለመደገፍ ብዙ እንደምታረጉ አውቃለሁ ቤተሰብ። ግን እኔ ደግሞ እናንተን ማሳፈር አልፈልግም።
እኔ ይሄ ሁሉም ቤተሰብ አለኝ። ይሄ ሁሉም ቤተሰብ ማሳፈር አልፈልግም እና በተሻላችሁ አቅም እኔ ለእናቴ ብዬ ምንም ነገር መሆን እችላለሁ። ቤተሰብ ምንም ነገር ራሴን እስከማጣት ድረስ እደርሳለሁ። እኔ ለእናቴ ብዬ ለእህቴ ብዬ ለቃ ለእናቴ ብዬ ስለሚያንስባት ቤተሰብ ለእናቴ ስለሚያንስባት ምንም ነገር ብሆንላት ምንም ነገር እንትን ብልላት ብዋረድ ወይም የሆነ መጥፎ ስሜት በቃ የትኛውም ነገር ብሆንላት ለእናቴ ያንስባታል። ምክንያቱም ለኔ እናቴ 9 ወር ብቻ አይደለም ተሸክማ ያሳደገችኝ እስከዛሬው ህይወቴ የነበረችልኝ ያለችልኝ እናቴ ነች። እናቴን ማሳከም ፈልጋለሁ ቤተሰብ። እኔ በጣም ነው የከፋኝ ቤተሰብ በጣም ማለት መጀመሪያ ብዙ ተነሳሽነት ይኖረኝ ነበር። በቃ ቪዲዮን በቃ ቶሎ ሰርቼ አብዬንም እንደዚህ ደረጃ ላይ አድርሼ እል ነበር ቤተሰብ። አሁን ግን ብዙ ነገር እንደዚህ ወረታችን እንትን እያለ ስለሆነ እየወረደ ስለሆነ ምን ልበል ቤተሰብ እኔ ማለት እንዴት ብዬ እኔ ከማጋ ልማከር ከእናንተ ጋር ካልተማከርኩኝ ከማጋም ጋር ልማከርም እና የወንገርም ብሆን ለእናንተ ነው የምናገራችሁ ቤተሰብ። ይሄ 2-3 ቀን ጭንቅላቴ በጣም አሞኝ ነበር በጣም ማለት ነው። አዙሮኝ ሁላ ወድቄ ነበር። ቪዲዮ ያልሰራሁላችሁ ምክንያት ያ ነው። ጭንቅላቴ በጣም ስላመመኝ ጭንቀት ላይ በቃ አንዳንድ ጭንቀቶች ላይ ስለነበርኩ ጭንቅላቴ በጣም ታምሜ ነበር እና ቪዲዮ ያልሰራሁላችሁ ቪዲዮ በቃ ለምንድን ነው እኔ ቪዲዮ ተኝቼ ለምንድን ነው ቪዲዮ ያልሰራሁት ብዬ እጨናነቃለሁ። ምክንያቱም ቤተሰብ አሉኝ፣ ይሄን ያህል ቤተሰብ አሉኝ፣ ሊጨናነቁብኝ ይችላሉ። አው ትንሽ የሆነ ነገር እንትን ካልኩኝ በውስጥ እየገባችሁ ለምንድን ነው ዛሬ ቪዲዮ ያለቀቀው አንተን እየጠበቅን እያላችሁኝ ያላችሁ ብዙ እህቶች አላችሁ እና እናንተ በቃ በዛ ምክንያት በጣም ተጨናነኩኝ። እንዴት ቪዲዮ አልሰራም አሞኝ ማለት ነው። በጣም አሞኝ ነበር። የሆነ ጭንቀት ውስጥ እንትን ነበርኩኝ፣ መጥፎ ስሜት ውስጥ ነበርኩኝ እና ያ ሁሉ ምንድነው በቃ የትኛውም ነገር ቢኖርም የትኛውም ነገር እንትን ብል ለእናንተ ነው ማካፈል የምፈልገው ቤተሰብ። ከዚህ በፊት ነግሬያችኋለሁ። ከዚህ በፊት ማንም አልነበረኝም ካላ በስተቀር ሳለቅስም መጥፎ ስሜትም የሆነ ስሜትም ስገባ አላህ ነበር አጠገቤ። ዛሬ ላይ ግን ቤተሰብ የማይሆን ስሜት ውስጥና የማይሆን ድብርት ውስጥ ስላለው ነው ይሄ ቪዲዮ ልሰራ የተገደድኩት። ይሄ ቪዲዮ አላቅም። ይሄ ቪዲዮ ወደ ላይ ማለት አሪፍ እይታ ይኖረዋል አይኖርም እሱን አላቅም፣ አላህ ነው የሚያውቀው። ግን ቤተሰቦች አታሳፍሩኝም። በቻላችሁት አቅም ኮፒ ሊንክ አድርጉ፣ ሼር አድርጉልኝ ቤተሰብ በቻላችሁት አቅም። ምክንያቱም እኔ እስቲ በዚህ ይሄን ቪዲዮ እኔ አሪፍ ታይቶ ብዙ ሌላ ቪዲዮዎች መስራት እችላለሁ። ግን ይሄ ቪዲዮ እንደዛው እይታ ከታየብኝ ወደ ታች ነው ማስበው። አይሞሬ ብዙ ነገር ያስባልና ቤተሰብ እኔ በቻላችሁት አቅም ኮፒ ሊንክ አድርጉልኝ በቻላችሁት አቅም ቤተሰብ። ደጋግሜ ነው ያልኩት ዛሬ ማለት በጣም ስለከፋኝ ነው፣ በጣም ስለደበረኝ ነው እንደዚህ ተናገርኳችሁ። በቃ መጥፎ ድብርት ውስጥ ስላለው ነው እንደዚህ ተናገርኳችሁ እና መቼም እንደማታሳፍሩኝ አውቃለሁ ቤተሰቦች፣ መቼም አታሳፍሩኝ እና ለዛ ነው ቤተሰብ እናንተንም ማስደበር አልፈልግም፣ እናንተንም መጥፎ ስሜት ውስጥ መክተት አልፈልግም። የኔ ሁሌም ዓላማዬ ምንድነው እኔ ትልቅ ደረጃ ደርሼ በቃ ቤተሰቦቼን ቀይሬ ለሌላ ሰዎች መድረስ ነው የኔ ትልቁ ዓላማ ቤተሰብ። ይሄ ዓላማዬ ደግሞ ከአላህ እርዳታ ጋር እናንተ በጣም ታስፈልጉኛላችሁ ቤተሰብ። ለኔ እኮ 49000 ቤተሰብ ትልቅ ነገር ነው ትልቅ። ግን በቃ በቻላችሁት አቅም ኮፒ ሊንክ አድርጉልኝ። ቢያንስ እኮ ለሌላ ሰው አይደለም ለ40 ምናምን ሺህ ተከታዮች እኮ ቪዲዮ እያያችሁልኝ አይደለም። 49000 ቤተሰብ ኖሮኝ እያዩልኝ አይደለም። 49000 እያያችሁልኝ አይደለም። በቻላችሁት አቅም ስራ ይኖርባችኋል አውቃለሁ። ግን በቻላችሁት አቅም እንደዚህ አንዳንድ እንትን በመለው ቪዲዮ እየገባችሁ ብታዩልኝ ደስ ይለኛል ቤተሰብ። በቃ ማለት
አብዛኞቻችሁ ማለት ቤተሰብ ከሀገር ውጪ ያላችሁ እህቶች ከሀገር ውጪ ያላችሁ እህቶች ለኔ ብዙ ነገር እንትን እያላችሁ ነው። ሰብ በቃ በቻላችሁት አቅም አግዙኝ፣ እርዱኝ፣ በቃ አግዙኝ። እኔ የእናንተ እገዛ ዛሬም ያስፈልገኛል ቤተሰብ፣ ዛሬም ያስፈልገኛል። ነገ አውቃለሁ ነገ ቪዲዮ ለቅቄ በቃ ከዩቲዩብ እንትን በጠፋ ምን ሆኖ የጠፋው ማለታችሁ አይቀርም ቤተሰብ። ግን ነገሩ ከመምጣቱ በፊት ብታግዙኝ እና በቃ በቻላችሁት አቅም ብትተባበሩኝ ደስ ይለኛል ቤተሰብ፣ በቻላችሁት አቅም እና በቃ ብዙም አላስጨንቃችሁ፣ ብዙም እንትን አልበላችሁ ቤተሰብ። ለዛሬ ቪዲዮ ይሄን ይመስል ነበር። ስላስከፋ ማለት ካስቀየምኳችሁ እና በተናገርኩት ንግግሮቼ ካስደበርኳችሁ በጣም ይቅርታ ቤተሰብ እና በያላችሁበት ቦታ ሰላማችሁ ብዝት ይበልኝ። እወዳችኋለሁ። በቃ ሰላም ሁሉልኝ።